ሰመመን ቢጤ ስሜት ውስጤን ይረብሸው ነበር። ሰላማዊ እንቅልፍና ፋቂ ሆኛለሁ። ባለሁበት በትታልኩ። ዛሬም ደግሞ ቅዠት ነበር። ሁሌ እንደማደርገው ቁና እየተነፈስኩ ከወገቤ ቀና አልኩ። ቀድሜ የተመለከትኩት እጆቼ ነበር። ሆኖም በደም አልተጨማለቁም። በረዥሙ ተነፈስኩ። ራሴን አረጋግቼ ትንፋሽን መለስ ስለማድረግ ጣርኩ። ላብ ሰውነቴን አጥምዶታል። ካልጋዬ ተነስቼ ወደ ውጭ ወጣሁ። ብርዱ ከውስጥ ከነበረ ሙቀት ጋር ሲጋጭ መላ አካሌን አጣሙ ሊያስቀረኝ እንደሚችል ባውቅም ግድ አልሰጠኝም ነበር። ወጥቼ ቀዝቃዛው ሲሚንቶ ላይ አረፋለሁ። በድቅድቅ ጨለማ በከዋክብት የተሞላውን ሰማይ ርቄ የተመለከትኩት አፍ ኑሮት ባያወራም አንዳች ሰላምን የሚያጎናጽፍ እርጋታን ተላብሷል። ሃይማኖት ላይም በዛም ነበርኩ። በህይወቴ ላጣኋቸው ነገሮች ምክንያት የፈጠረልኝ አምላኬን ተወቃሽ ማድረጉን ቀጥዬ ነበር። ሆኖም ግን አንዳንዴ ሳስበው ንዴቱ ከማላይ ነው ላለው እውነትስ አምላክ የሰው ልጅ ለተንኮል ለጥፋት ለምን ፈጠረ ያስብለኛል። ታዲያ ያስተሳሰብ ማሰብ መችሎ የነበረው የዛኔ ጥንት ነበር። በደንብ በተንኮልና በሴራ አይምሮዬ ሲያብሰለስለው ነበር። አጎቴ እኔ የሰየመኝ እንደ ጀግና ተዋጊ ነበር። እኔ ለሱ ደመላሽ ነበርኩ። ታዲያ ሽብር ፈጣሪ ደም አፍሳሽ ለመሆን የተነሳሳው ሰው ዛሬ ላይ አምላኬን ለማውራት ብቀርብ ምንኛ ቀልድ ነው። በአምሳሉ የፈጠራቸውን ሺዎች ደም ላፈስ አቅጄ ተዘጋጅቻለሁ። አሸባሪነትን ያቀደሰው ዛሬ ላይ አምላኬ ብዬ አንጋጥጬ መመልከቱ ማየቱ ለኔ መልሶ አልዋጥልሻለኝ። የተጨማለቀው እጄ ደግሞ በደም ማለቅ ቀኑን እየጠበቀ ነው። ቀስቀስ ያለው አየር እየተሰማኝ የነበረውን ስሜት ገለል እንደማድረግ ሲልልኝ ተነስቼ ወደ ውስጥ ገባሁ። ሆኖም እንቅልፍ በአይኔ ሊዞር አልቻለም። እንዳንጋጠጥኩ ሌሊቱ ነጋ። 11 ሰዓት ሲል መነሳት ስለነበረብኝ ተነሳው። ተጓዥ ሰው ሁሌም ቢሆን እቃውን ሸክፎ ማስቀመጡ ግድ ነው። እኔም ግዳጅ እንዳለበት ወታደር ቀይን ይዤ መንገዴን ጀመርኩ። አለባበሴ ከሙላ ጎደል የወንድ አቋምን ሰጥቶኛል። አጎቴ ብሎለት ወደ ወንድ ቢቀይረኝ እርሱ ደስታው ይላቅ ነበር። ሆኖም የፈጠረኝ አምላክ ከልካይ ሆነበት። ካሳደገኝ አጎቴ ይልቅ እናትና አባቴ በእኔ ጤናማ መሆኑ መወለድ ብቻ መስጋኝና ደስተኞች ነበሩ። ሆኖም ቀንጣለኝ። እድገቴ ኑሮዬ እንደ ወታደር ቆፍጣና ከሆነ አጎቴ ዘንድ ለመሆን ተገደድኩ። ላማራውና ስም ልሰጠው አልፈልግም። የወደቀ የቤተሰብ ግንዳችንና የቀየውን ህዝብ ቀጥ አርጎ ያሰልኝ ሰው ነበር። ሆኖም ካጎቴ አንዱ አስተሳሰብ ውስጥ በቁርጠኝነትና በኃይለኝነት መምራት አንድ ነገር በደንቡ ያቆማል ብሎ ማሰብ ነበር። ሁሉም ነገር ህይወት የሚያገኘው ነገሮች ካለምንም ርህራሄን ስንፈጽም ብሎ ማመኑ ነው። አንዳንዴ አጎቴ ሳስበው የአንድ ጦር አዛዥ ቢሆን ስንት ድሎች ሊያስመዘግብ እንደሚችል ነው። ይኸው እኔ ዛሬ ላይ አጋጣሚ የመሆን ህልሜ ተሰብሮ የወታደር መንገዴን እየቀለስኩ ነው። ጉዞዬ ወደ ባቡር ጣቢያ ነው። ባቡር ጣቢያው ጋር ስደርስ ሁሌ እንደማደርገው ማንነቴን መደበቅ በማልችልበት ሁኔታ ራሴን ሸፈን አድርገው ሰውነቴ ምንም አይነት እንቅስቃሴዎችን ብሰራም ወደ ወንድ አቋም የሚጠጋ አልነበረም። በይበልጥ ዞማው ጥቁር ሉጫ ጸጉሬ ዘንፈል ያለቀን አጎቴ እንድደብቀው የሚፈልገው መልክና ሴትነቴ ጎልቶ ወጥቶኝ ነበር። ከባቡር ጣቢያው ጋር ውር የሚለው ሰው በየቦታው ይታይ ነበር። እኔም ከላይ ለበስኩትን ሰፋ ያለ ልብስ ከሙላ ጎደል የሰውነት አቋሜ እንደበቅ አድርጎታል። ካጠገቤ ከሚተራመሱት ሰዎች መካከል ላፍታ ቆም ካለው ባቡር ውስጥ አንድ በእኛ እድሜ አካባቢ የሚሆን ወጣት እየተንደረደረ ሲመጣ ተመለከትኩት። ሁኔታው ከሌላው ተጓዥ ትንሽ ለየት ያለ ነበር። አንገቱን ወደፊት ወደ ኋላ እያደረገ ሰው እንደመፈለግ ሲል ተመለከትኩት። ታዲያ አይኑ ከአንድ ሰው እይታ ላይ እንዳረፈ ሌባ ሲል ድምጹን ከፍ አድርጎ አሰማ። የተጠቆመበት ልጅ ግርቢጤ
በስሙ የተጠራ ይመስል እግር አውጪኝ ወደኔ መስመር ከነፈ። ትንሽ ልጅ መሆኑ ቢያስታውቅም ፊቱ ግን በሚገባ ሸፍኖት ነበር። የሰው ጉዳይ ውስጥ የመግባት ፍላጎት ባይኖረኝም እንዲሁ በቀላሉ ግን አነስ ያለች እርዳታ መቸር ፈለኩኝ። ሌባ ተብሎ እየተጠቆመበት የነበረው ታዳጊ ሰውን በሌለው ኃይል ሰውን የገፈታተረ ይበልጥ ወደኔ ቀረባለ። በእጁ የራሱን ጓዝ የሚጎትት እንዲሁም አንዳንዱ ህፃን በእጁና በጀርባ ያዘለ እንደመሆኑ መጠን ሌባውን ይዘው ሊያግዙት አልቻሉም። አረ ሌባ ያዙልኝ አለ በድጋሚ ድምጹን ከፍ አድርጎ። ከኋላ እየሮጠ መከተሉን ቀጠለ። እኔም ልጁ አጠገቤ ከመድረሱ ጠጋ ያደረኩት የጫማዬ ታኮ አስፈንጥሮ ወደፊት ወረወረው። እንደማቃሰት ብሎ በወደቀበት ተመለከተኝ። ለምን እንደሆነ ባላቅም ሲመለከተኝ ጊዜ ደንገጥ አለ። አይኑ ላይ ያስተዋልኩት ድንጋጤ ልክ እንዳልነበር ሲገባኝ ወደሱ ጠጋ ለማለት ከመከጀሌ ኪሱ ውስጥ ከቶ የነበረውን ቦርሳ ነገር መሳይ ዋሌትና ወረቀቶች ውርውር አድርጎ እንደያዘው እግር አውጪኝ ወደፊት ሸመጠጠ። እኔም ወደ መሬት የወደቀውን ነገር ለማንሳት እጄን ዘንዘር ከማድረጌ ተሰራቂ ተብየው ንብረቱን አፈፍ አድርጎ አነሳው። አጠገቤ ሲደርስ እያልከለከ ነበር። ኮስተር ብሎ ተመለከተኝ። አስተያየቱ እኔኑ ራሱ መልሶ ነደድ አደረገኝ። በክፉ በሚመስል አይኑ ከታች እስከ ላይ ከፍ ዝቅ አርጎ ነበር የተመለከተኝ። ከሰሊጥ ጋር የተገናኘ ኑግ አብረቶ ወቀጥ አይነት ስሜት ተሰማኝ። ምስጋና ቀርቶ ግልምጫ ስልም ለራሴ እንደመደነቅ አልኩ። ተሰራው ያለው ግለሰብ ወሌቱን ያራገፈ እኔን መገላመጡን ቀጠለ። እጁ ላይ ከነበረው ወረቀት መሳይ የተጣጠፈ ገጾች ስር አንድ ፎቶ አይኔ ውስጥ ልቃል። እስኪ አልኩ እጄን ወደ ሰውየው ንብረት ሰንዝሬ። ዞር በደዛ አለ። እሱ ንብረቱ እንዳይወሰድበት ምንጭቅ እያደረገኝ ምን ጉድ ናቸው አለ እንደ ማኩረምረም ብሎ እጁን ወደ ኪሱ ውስጥ ጨመረ። በሁለታችን ትንቅንቅ ውስጥ ተሳፋሪ መግባት እንዳለበት የሚያትት ትዕዛዝ ከባቡሩ ሰራተኞች በማጉያ ድምፅ ተሰማ። ሰውየው መመልከቱንና ማፍጠጡ እንደቀጠለ ወደ ውስጥ ዘለቀ። እኔ ምናልባት አለባበስ ያስደንግጦት ከሆነ ብዬ ላፍታስብ እንደማድረግ አልኩ። ሆኖም ግን በጨረፍታ ያየሁት ፎቶ አዲስ አልሆነብኝም። ነገሩን ለማየት ከተል ብዬ ገባሁ። ቦታ ለመምረጥ በአይኔ አማተርኩ። ሰውየው አልጋ ወዳለው ሳይሆን ወንበር ወዳለው ቦታዎች ረድፍ ሲያቀና ራቅ ብዬ ከቆምኩበት የባቡሩ ስፍራ ተመለከትኩት። ነገሩ ሳይነቃብኝ ኮቴን አጥፍቼ እና ትንሽ ከሱ ራቅ እንደማለት ብዬ ተቀመጥኩ። እኔ ከተቀመጥኩበት ወንበር ፊት ለፊት መታየት እንችል ነበር። ሆኖም ግን ቦታው አመቺ እይታ የሚፈጥረው ለኔ ነበር። ማንነቴ እንደበቃ አርጎልኝ የነበረው ቀደም ብሎ የለበስኩትን ልብስ ከሌላይ ቀስ በቀስ ቀነስ አደረኩ። ጸጉሬ አልተሰራም ነበር እና ትንሽ ጨብረሬ ማለት አይነት ሁኔታ ላይ ነበር። እጄ ላይ ባደረኩት የጸጉር ማስያዣ እንደ ነገሩ አስይዤ ቁጭ አልኩ። የተጠባበቅኩ የነበረው ከፊት ካለው ልጅ የሆነ አንዳች እንቅስቃሴ መመልከት ነበር። ከትንሽ ደቂቃዎች በኋላ ግን የመጣውበትን ዋና ዓላማ መርሳት ትዝ ላይ ደንገጥ ብዬ ከወንበሬ ተነስቼ ወደ ሽንት ቤት አቀናሁ። የባቡር ጣቢያው ሽንት ቤት ውስጥ በድጋሚ አቋሜን ወደ ሴትነቴ መለስ የሚያደርግ ከሀገሬው ሰው ጋርም ሊመሳሰል የሚችል አይነት አለባበስ ሺቲ ቀሚስ በሸበጥ አድርጌ ከላይ እንደ ነገሩ በጥቂቱም ቢሆን ጸጉሬን ሸፈን ሊያደርግ የሚችል ሐምራዊ ከለር ሻርፕ ጣል አደረኩበት። ሽንት ቤቱን ከፈት ከማድረጌ ከፊት ለፊት ከአንድ ሰው ጋር ግንባር ለግንባር ተጋጨው። ፈጠን ብዬ ፍሬን ጠበቅ አድርጎ እንደሚይዝ መኪና እዛው ቆም ብዬ ቀና ብዬ ተመለከትኩት። ይቅርታ አለ የቀደሙ ሰውዬ። እሱ መሆኑን ስረዳ ለምን እንደሆነ ባላቅም አፌን አንዳች ነገር ያሳርኩኝ በስምታ ተመለከትኩት። እሱም የሆነ ደንገጥ እንደማለት ብሎ አየኝ። እዛው በቆምንበት ሁለታችንም ተፋጠጠን። የሱ አይኖች አይኔን እየተመለከቱ እንደመንቀልቀል አሉ። ይህ ሰው ከበድ ያለ እይታ አለው አስታውሶኛል ማለት ነው እስልም ደንገጥ ብዬ ቀጣይ ሁኔታውን ተጠባበቅኩ። ታዲያ ወዲያው እሱ ሳያስበው ለስለስ ያለ ፈገግታ ፈገግ ብሎ ሲመለከተኝ ተመለከትኩ። ደንገጥ አልኩ።
ቀደም ብሎ የነበረው ኮስታራ ፊቴ ለቀቅ ብሎ በግርምት አይን ሁኔታ ተመለከትኩት። ያውቀኛል? ምንድነው? ለምን እንደዚህ የሚያኝ አልኩ ለራሴ በውስጤ። ፈገግታው ለራሱ የሚያስደነግጡ ይመስል ነበር። እንደምንም መለስ አድርጎት ይቅርታ መንገድ ያስኩ አለ በድጋሚ። እኔ ተለመደውን የተጠራጣሪ ገጽታዬንና የግልምጫ አስተያየቴን ፊቴ ላይ ያንጸባረቅኩ በጎኑ አለፈ ብዬ እጄ እንደመለቅለቅ ለማለት ውሃውን ከፈት አደረኩ። ሆኖም ይዞ የመጣበት ዓላማ ረስቶና ወደ መጸዳጃ ቤት መግባቱን ትቶ ባለበት ድርቅ እንዳለ በሆነ አንዳች አሳሳች ፈገግ እያለ ከፊቴ ባለው መስታወት አሻግሮ ይመለከተኝ ጀመረ። እኔም ሁኔታው ይበልጥ ግራ ያጋባኝ ጀመር። ምለቃለቃውን እጄ ላፍታ ቆም አድርጌ በመስታወት ውስጥ ወደ ኋላ ኮስተር ባለ ሁኔታ ተመለከትኩት። ፈገግታው ሚጨንቅ አልነበረም። የሆነ የሚያስደነግጥም አይነት ስሜት ነበረው። ሆኖም ግን ለምን እንደዛ እየተመለከተኝ እንደነበር ማወቁ ተሳነኝ። በድጋሚ ያለው ተጠራጣሪነት ከሚዋሽቀው ሌላኛው ስሜቴ ጋር በመሆን ሰጣ ገባ ውስጥ ገባው። ጭራሽ የኔ ማፍጠጥ ድፍረት የሆነ ይመስል እጁን ኪሱ ውስጥ ከቶና ደረቱን ገልብጦ በድጋሚ ተመለከተኝ። ጥርሱ አይታይም ነበር። ሆኖም የሆነ ደስ የሚል ፈገግታውን በተገደነው ከንፈሩ፣ አይኖቹ ላይ፣ መላ ፊቱ ላይ ይስተዋል ነበር። ታዲያ እኔም ፈገግታውን አንዳችም ማላቀውን ውስጥ ያለውን ቀልብ እየገዛ ስለነበር ራሴን ቶሎ እንደማረም ብዬ ኮስተር ብዬ ለመቆጣት ፊቴን ወደሱ መለስ ከማድረጌ ከቀኝ አቅጣጫ አረማመዱ ከፍ ብሎ የሚሰማ ሰው ድምፁ ቀረባልን። መልአክ አለ ቸኮል አይነት ይመስል ድምፅ አጠገቡ እንደደረሰ ከፊቴ ነበረው። መልአክ የተባለው ሰው ፈገግታው እንደነገሩ መለስ አድርጎ ፊቱን ወደሚመጣው ሰው አቅጣጫ ዞር አደረገ። መልእክት አለን አለ። ቀደም ብሎ አጠገቡ ተቀምጦ የነበረው ሰው ነበር። ተስፋ አለ? ምንድነው? መልአክ በተራው ቸኮል ብሎ ጠየቀ። የኔ ከፊታቸው መኖርን በደንብ ያስተዋሉት አይመስልም ነበር። ጓደኛው እጁ ላይ ያለውን ስልክ ነካ ያደረገ የተላከውን መልእክት ለማሳየት ወደሱ ጠጋ አለ። እኔም እዛው ሆኜ ነገሩን እንደ ጆሮ ጠቢ በድፍረት ከመስማት ባለፈ በቀስታ ወደ መታጠቢያው መለስ አድርጌ ፊቴን ውሃውን በስሱ ከፈት አደረኩ። እጄ ላይ ምሰል እየተለቃለኩ በሚመስል መልኩ በመስታወቱ ሰረቅ አድርጌ ተመለከትኳቸው። ስለዚህ እዚህ ባቡር ውስጥ ናቸው። መልአክ የተባለው ግለሰብ ስልክ ላይ የተላከውን መልእክት እንዳነበበ ፊቱ ብርት ሲል ተመለከትኩት። በላኩልን መረጃ ከዛ የመጣ ጉዳዩን የሚደራደርና እቃዎቹን አስጭኖ የሚመጣው ልጅ ብቻ ነው እዚህ ባቡር ውስጥ እንዳለ ለማወቅ የቻልኩት አለ። ቀስ ብሎ ወደ ጆሮ ጠጋ ብሎ እያንሾካሾከ ከመላክ ከተባለው ይልቅ ይሄ ጠንቃቃ ቢጤ ይመስል ነበር። እነሱስ ያንን ሰው ከማሳመንና ለድርድር ከማቅረብ ይልቅ እኮ እነዚህን ቡድኖች ማናገሩና በገንዘብ መያዙ ነበር የሚቀለው አለ። ነገሩ ያሳሰቢው ይመስል ነበር። መልአክ ተብየው እነሱ ይህን ባቡር አልተሳፈሩም። ቀጣይ ስቴሽን ላይ አዲስ ነገር ካለ በንቃት መጠበቅና መከታተል ይኖርብናል። ከዛ ጎሳ የመጣውና የጎሳው መሪ ልጅ ግን እዚህ ባቡር ውስጥ ነው አለ። ልቤ ድንግጥ አለ። ስለኔ ነበር ሲያወራ የነበረው። ይህ ሰው ቀድሞውኑ ሰውነቴ ሸክኮኛል አልኩ። በውስጤ ማንነታቸውን ለማወቅ ብዙ የሚገድ ነገር አልነበረም። የእናቴ ገዳዮች፣ የጎሳችን የቤተሰቤና የአጎቴ ቀንደኛ ጠላት እና የጎረቤት ድንበር ካለው ጎሳ የመጡ ሰዎች ናቸው። ዛሬ የማደርገውን የመሳሪያ ልውውጥና ስምነት ለማስቆም የተላኩ እንደነበሩ ቶሎ ገባኝ። የዛሬ ላማቸውንና ከተደራዳሪዎቻችን ቡድን አለቃውን ነበር ማጥፋት። ታዲያ እስከዛ እኮ ያንን ልጅ ማግኘት ይኖርብናል አለ መልአክ የተባለው ግለሰብ። ወደ እሱ አቅጣጫ መጸዳጃ ሊጠቀም የመጣ ሰው ቀረብ ሲልባቸው ወደ ኋላ ሸተት ብሎ ወደ ባቡሩ መስኮት ደገፍ አለ። እኔም ካለሁበት ትንሽ ራቅ እንደማለት ብዬ ንግግራቸውን መስማት ቀጠልኩ። እርግጠኛ ነህ እዚህ ባቡር ውስጥ ነው ሙሌ ሲል መልአክ የተሰኘው ግለሰብ በድጋሚ ጠየቀ።
ሙሌ የተባለው ግለሰብም ጭንቅላቱን በአዎንታ ነቀነቀለት። እነዚህ ሰዎች ለምን እንደሆነ ባላቅም አንዳች የሚያገናኘን ነገር እንዳለ አይነት ስሜት ውስጤ እያስተናገደ ነበር። ወደ መቀመጫው የመራው ቀደም ብዬ ቦታዬ ጋር መደርሰው እኔ ስለነበር እኔ ወንበሩ ላይ አረፋልኩ። መላክና ጓደኛውን ቦታቸው ላይ አረፍ ለማለት እንደቆሙ ከርቀት ወደ እኔ ሲመለከቱ አየሁት። ቀደም ብሎ ያየኝ አስተያየት ነበር የሆነ ለመግለጽ የሚከብድና ላፍታ ደግሞ ቀጥ ብሎ ፍዝዝ ባለ ሁኔታ የሚመለከት አይነት እይታ ነበረው። እኔም አይኔን ሰበር ሳላደርግ ተመለከትኩት። ቆም ብሎ መፍዘዙን የተመለከተው ጓደኛው በእጁ ነካ ሲያረጋው ቦታው ላይ አረፋለ። እኔም እየታየ ከነዚህ ሰዎች ላይ ማንሳት እንደሌለብኝ ተገነዘብኩ። ታዲያ ስልኬን ወጣ አድርጌ አዲስ መልእክት ካለ ለማየት ሞከርኩ። ሆኖ ምንም አይነት የኔትወርክ ምልክት እያሳየኝ አልነበረም። ብዙ ትግስተኛ መባል ሰው አይነት አልነበርኩም እና ነገሩን ውስጤ ያስጨንቀው ያዘ። ካፍታ በኋላ እሳው ባለሁበት ማላቀው አይነት የእንቅልፍ ድባቴ ጫጫኔን ጀመር። ሁሌ የማየው የቅዠት ዓለም ውስጥ ሰተት ብዬ ገባሁ። የዓለም ለኔ በቀላሉ መውጣት የምችልበት አልነበረም። የምወዳት እናቴን የሚያስመለክተኝ ሆኖም ሰቅናኝና አሰቃቂ በሚመስል ሁኔታ የሚያሰቃየኝ ጌታ ነበር። ቁና መተንፈሴ እንደቀጠለ ነው። መና ከይታ ይጠፋ ከማለቷ ታናሽቴና ወንድሞቼ ድቅን ይሉብኛል። በቅርቡ የነሱ ደም እጄ ላይ ሲያርፍና ጎሳችን የደም አኪል ዳማ ስትሆን ያሳየኛል። ከበፊቱ ለየት ያለ ቅዠት ነበር። ነው ደኒጋ እያለ የሚጠራ ማላቀው ድምጽ ነበር። ማንነቱን መመልከት አልቻልኩም። ኋላ መሳሪያ ይዞ በክፉ አይንና በተከዳ ስሜት የተዋጠው አጎቴን ያስመለክተኛል። ምርጫው ከባድ ነው። እጁን ዘርግቶ ከዚህ ስቃይ ላድንሽ የሚለኝ ሰው እይታ ግን ጥርት ያለ አልሆንልሻል። ድምጹ ብቻ ኩልል ብሎ ጆሮዬ ውስጥ ይንቆረቆራል። በስቃይ ስሜት መቃጠቴን ቀጠልኩ። ከሄድሽ ሁሉ ነገር አበቃለት የሚለው ያጎቴ አስገምጋሚ ድምጽ አንድ እርምጃ ወደ ማላቀው ሰው በተጠጋው ቁጥር ይሰማኝ ጀመር። ምርጫዬ ራሴ መወስነው ብቻ አልነበረም። ልቤ ወደ ታች መውረድን ይፈልጋል። ሆኖም ሰውነትና ቀልቤ ወደ ማላቀው ሰው መሳቡን ቀጥሏል። ከመቅስበት አንዳች የፍንዳታ አይነት ድምጽ ከኋላ የተሰማኝ። ቀደም ብዬ ነበርኩበትን ቀጠና ስቼ ወርጃለሁ። ልቤ መታች። ያዳነኝ እጅ ደገፍ አርጎ ቀና አደረገኝ። የዛ ሰው መልአክ አሁንም እይታው ነበር። የኔ ጌታ ከኋላ ትቻቸው ከመጣቸው ከአባቴና ከታናሽ ወንድሞቼና ከቴል ያረፈ የለቅሶ ድምጽ ጮክ ብሎ ይሰማኝ ነበር። መሬቱም ደም በደም ሆኗል። አይሆንም አልኩ። በደም ነፍስ ወደ ቦታው ለመመለስ እግሬን ብድግ አደረኩ። ሆኗል፣ ምርጫሽም መርጠሻል፣ እነሱንም አተሻል አለ ያጎቴ ድምጽ ነበር። አይሆንም ላብጥምቅ እንዳደረገኝ በትትብዬ ተነሳው። ደህና ነሽ? አጠገቤ እጄ ላይ ያረፈ ሌላ ሰው እጅን ተመለከትኩ። ቁና እየተነፈስኩ ዞር ብዬ ሰውየውን ተመለከትኩ። እሱ ነበር መላክ የተባለው ሰው። ቀይ ነው። የቆዳውን ቅላት እየተመለከትኩ ይበልጥ ቀረብ አለኝ። አይዞሽ ተረጋጊ፣ በስመ አብ በይ አለኝ። ሁኔታ ያስጨነቀው ይመስል ነበር። እኔም በደካማ ሁኔታ ስለተመለከተኝ ነደድ እንደማለት ብዬ እጄ እንደማወናጨፍ አልኩ። አይዞሽ መጥፎ ህልም እያየሽ የሚሆነው ተረጋጊ አለ። ያሳየሁት ሁኔታ ያስከፋ ይመስልም ነበር። እንኪ ውሃ ጠጪ ሲልም ከፊት አንድ ሃይላንድ ከፈት አድርጎ ሰጠኝ። አስተያየቴ ልክ አልነበረም። የሆነ ጠላቴን የምመለከተው ያክል ፍጥጥ ብያየሁት። የሱ እይታ ግን እንደ ቀድሞ ነበር። ምንም መጥፎ እይታ አልነበረውም። ተቀብዬ ውሃውን ጎንጨት ብዬ መለስ አደረኩ። ከወትሮ ለየት ያለ ህልም ነበር የተመለከትኩትና ማስደንግጦኛል። በመስኮቱ አሻግሬና አርቄ ተመለከትኩት። እጅሽ ላይ ያለው ጠባሳ ከበድ ያለ ይመስላል። እሳት አደጋ ነው?
በቀስታ ፊቴን ከፍ እንደማድረግ ብሎ ጠየቀኝ። ንዴት ብልጭ ብሎብኝ ምጭቅ አረኩስ። ሰውዬ ማል እንዴ? እንዴት ራሴን በማላውቅበት ሰዓት ሰውነቴን ትፈትሻለህ? ኮስተር ብዬ በንዴት ተናገርኩት። ይቅርታ እኔ እንደዛ አስቤ አልነበረም። ወደ አንቺ ቀረብ ባልኩበት ቅጽበት አይኔ ውስጥ ገባ፣ ለዛ ነው አለ። ሁኔታ ያስደነገጠው ይመስል ነበር። ሲጀመር ምን ልታረግ ወደዚህ መጣ? እዛ አልነበር ቦታ? በድጋሚ በቁጣ አይኖቼን እያጉረጠረጥኩ ጠየቅኩት። ቁጣዬ ማስደንገጡን ቀርቶ ፈገግ አስባለው። ቅድም አይተሽኛል ማለት ነው አረ አለኝ ረጋ ባለ ቅላጼ። መቼም ምጉር አይደለሁም፣ ትዩ ካሉ ሰው ጋር መታየት አዲስ ነገር አይደለም አልኩ ኮስተር እንዳልኩ። እሺ ይቅርታ፣ ለማንኛውም ከረበሽኩሽ በድጋሚ ይቅርታ አለ። ትህትና በሞላው መልኩ ይቅርታውን ከገለጸ በኋላ ወደ መቀመጫው አቀና። እኔም የሆነ ድብልቅ ያለ ስሜት ተሰማኝ። ትከሻዬን ደጋግሜ ሰበቅ እንደማድረግ እያልኩ ስሜቴን መለስ ስለማድረግና መላክ በተባለው ሰው እይታ ውስጥ ቆፍጠን ያለ ስሜትን ለመፍጠር ሞከርኩ። እሱም ከቦታው አረፍ እንዳለ ሰረቅ እያደረገ ተመለከተኝ። ጓደኛው አጠገቡ አልነበረም። እኔም በግልምጫ አይት ካደረኩት በኋላ ፊቴን ወደ መስታወቱ መለስ አደረኩ። የሚቀጥለው ጣቢያ ደርሰናል። እስካሁን ግን ምንም አይነት መልእክት አልደረሰኝም። ዙሪያዬን ቃኘት እንደማድረግ አልኩ። ያሳወቀኝ ሆኖም እንግዲህ ውስጥ ሊገባ የሚችል ሰው አጣው። እዚህ ጣቢያ ላይ እንደ ቀድሞ ቆየት ላለ ደቂቃ የሚቆይ አልነበረም። ከእንግዶቻችን ጋር የመተላለፍ መጥፎ እድል ከተፈጠረው ሁሉ ዶግ አመድ እንደሚሆን የሚያውቀው ቀድሞኑ ሽብር እንደማለት ነው። ዙሪያዬን ቃኘት እንደማድረግ አልኩ። እዚህ ጣቢያ እንግዶቻችን እንደሚሳፈሩ ነበር ቀደም ብሎ የደረሰኝ መረጃ ያሳወቀኝ። ሆኖም እይታዬ ውስጥ ሊገባ የሚችል ሰው አጣው። እዚህ ጣቢያ ላይ እንደ ቀድሞ ቆየት ላለ ደቂቃ የሚቆይ ሰው አልነበረም። ከእንግዶቻችን ጋር የመተላለፍ መጥፎ እድል ከተፈጠረ ሁሉም እቅድ ዶግ አመድ ሊሆን ነው። ከወንበሬ ብድግ አልኩ። የያዝኩትን ቦርሳ በጀርባዬ አንግቼ ሺቲውን ወደ ውስጥ ሸቅሸቅ አደረኩ። እይታ መሳብ እንደሌለብኝ ስላመንኩ ከላይ ጣል ያደረኩትን ሻር በጥንቃቄ አይኔን ብቻ ለይቼ ፊቴንና ጭንቅላቴን በሚገባ ሸፈን አደረኩ። ወደ ባቡሩ መግቢያ ጋር በንቃት እየተከታተልኩ ቀረብ ከማለቴ አንድ ልጅ እግር ከባቡር ውስጥ ሹልክ ብሎ በአንድ እጅ ያነገትኩትን ቦርሳ መንትፎ ከኔ ተፈተለከ። ልጁን ተከተልኩት። ሆኖም ልደርስበት አልቻልኩም ነበር። ባቡሩ ከደቂቃዎች በኋላ እንደሚያመልጠኝ ተረድጄ የሩጬን ፍጥነት ጨምር አረኩ። ልጁ ከእይታዬ ራቅ እያለ ነበር። ቁልቁለቱ ላጥ ብሎ እየተንደረደረ ወረደ። ላፍታ ቆም እንደማለት እያለ እየተከተልኩት መሆኑን ለማረጋገጥ እየሞከረ ነበር። እኔም እሱን ከተል ብዬ ከመንደርደሬ ቁልቁለቱን ሽቅብ እያንደረደረና እያንከባለለ ወደ መሬቱ ወስዶ ጣለኝ። መሬቱ አፈራማ በረሃ አይነት መሆኑ በእጄ በለበስኩት ልብስ አማካኝነት ተገላብጦ የነበረው አካሌ እንደ መጋጋጥ አለ። እሳው በወደኩበት እንደማቃስት ስል ኳላይ ሮጥ የሚል የእግር ኮቴ ተሰማኝ። ፍጥን ብሎ መቶ አንደኛው አፈፍ አድርጎ አነሳኝ። ቀና ብዬ ተመለከትኳቸው። እነ መላክ ነበሩ። ኳላይ የተንደረደረው ሙሌ ሰውነት ግፊቱን እንደምንም ብሎ ቆም አድርጎ ወደፊት አርቆ ተመለከተ። መላክ አምልጦናል አለ ቁርጥ ቁርጥ ባለ ትንፋሽ። ደህና ነሽ? እንደ ቀድሞ ስለ ሁኔታዬ እንደመጨነቅ ብሎ ጠየቀኝ። ማቃሰቴን ቀነስ አድርጌ ተመለከትኩት። በቀስታ የሸፈንኩትን ፊቴን በቀስታ ወረድ አደረገው። ፊትሽን አልጎዳውም አለ በጥንቃቄ ፊቴን እየተመለከተ። እኔም በድንጋጤ ስሜት በዝምታ ተመለከትኩት። ሙሌ ወደኔ ቀረብ ብሎ ተጋግዞ አነሱኝ። ጉልበቴና እጄ ተጎድቶ ነበር። እንጠራርግልሽ፣ ቆይ አይዞሽ፣ እንደምንም እርገጭበት ሲል ደገፍ አረገኝ። እኔም እያነከስኩ በሁለቱ እርዳታ ወደፊት በረሃውን ወጣሉ። ወደ አንድ ገበያ ስፍራ ወደሚመስል ቦታ እንደደረስንም አረፍ እንድል አደረጉኝ። ሌባ አይመስልም ሙሌ፣ ሆን ብሎ ነው አለ
መላክ እኛስ እሷስ አለ ትንፋሹን ለመሰብሰብ እየታገለ ያለው ሙሌ። እቃሽን ይወሰደብሽ ሲል መላክ ጠየቀኝ። እኔም በወንታ ጭንቅላቴ ነቀነቁ። ሶስታችን ምን ማናቀው ስፍራ ነበርን። ከፊት ያለውን ገበያ የሚመስለውን በአይናችን ቀኘት አደረግን። ሰዎች አሁን ነበር የሚሳፈሩት። አመለጡን ትሽ ሲል ሙሌ አጠገቡ ያለውን አዋራ በጫማው ቡነ ነው። ተረጋጋ ሙሌ፣ መፍትሄ አናጣም አለ። መላክ አርቆ እየተመለከተ በውስጤ ታዲያ አንዳች ግምትን ጭሮብኛል። እነዚህ ሰዎች የሚከታተሉት እኔና እንግዶችን ነበር። ቀና ብዬ ሁለቱንም ማፈራርቅ የተመለከትኳቸው። ልጆች ምን ጠፍቶባችሁ ነው ሲሉ አንዲት በእድሜ ገፋ ያሉ ሴት ወደኛ ቀረብ ብሎ ጠየቁ። ሰላም አለ መላክ ፈገግ ብሎ ወደ እሳቸው ቀረብ እያለ። ባቡር ጣቢያው ጋር እቃችንን ዘርፎ የሆነ ልጅ ተሰውሮብን ነበር። እሱን ለማግኘት ስናሯሩጠው ይኸው ማናቀው ስፍራ ላይ ራሳችንን አገኘን አለ ተስፋ በቆረጠ ስሜት እጁን አየር ላይ እንደማጎናጨፍ እያለ። አሉ በድጋሚ ገፋ ያሉ ሴት ካዳመጡት በኋላ። ባቡሩም አመለጠን። እዚህ አካባቢ ማረፍ የምንችልበት ቦታ ሊጠቁሙን ይችላሉ። ጓደኛችንም ተጎድታለች አለ ወደፊት ፊቱን ላፍታ መለስ አርጎ። የሳተው ነገር እኔ ከነሱ እርዳታ ምሻ ጓደኛው ሳልሆን ያፈላልገኝ ያለው ጠላቱ መሆኔን ነበር። ይኖራል ተከተሉኝ አሉ እሳቸው መልካም ፍቃዳቸውን ገልጸው። ሁለቱም በድጋሚ በግራና በቀኝ እጄን ይዘው ደገፍ አድርገውኝ ትልቋን ሴት እየተከተልን ወደ ሚመሩን ቦታ ቀናን። ቀደም ብለን ከደረስንበት ገበያ ማዕከል ራቅ የሚል ነበር። እሷ ስለተጎዳሽ መራመዱ ይከብዳታል፣ እዚህ ጋር መኮናተር አለብን ሲሉ በእጃቸው ባጃጅ ጠቆም አርጎ አስቆሙ። እኛም በሰዓቱ ያሉን ምርጫ እሳቸው ስለነበሩ በእሺ ተከተል ብለናቸው ገባን። ማረፊያ ቤርጎ ይኖራል አለ መላክ። የለም ዝም ብለ ተከተል አታስብ አሉ መንገዳቸውን እያመላከቱ። ረጅም ጊዜ ተጓዝን። የባጃጁ ማንገጫገጭ እግሬ ላይ የሚሰማኝን ህመም ቀስ በቀስ እያባባሰ መጣ። እንደምንም ስሜቱን ዋጥ ለማድረግ ሞከርኩ። ጉዟችን ወዴት እንደሆነ እንኳን ባለማወቃችን ሁላችንም በየፊናችን የተረበሽን መሆኑን ፊታችን ላይ ያሳብቅ ነበር። እዚህ ጋር አሉ ትዛዛይ በሆነ መልክ። ባለባጃጁ የቆምንበትን ቦታ ተመለከተው። አንዳች ሰፊ የእርሻ መሬት የመሰለ ሰፊ መሬት ነበር። ሶስታችንም እርስ በርስ ተያየን። በእምነት የተከተልናቸው ሴት አሁንም በማመን ከተል ከማለት ውጪ ምንም አይነት ምርጫ አልነበረንም። በድጋሚ ደገፍ አድርገውኝ ከባጃጁ ወረድን። ሂሳብ እዛ ወራርድ ሲሉ በያዙት ምርኩስ ወደፊት ጠቆም አደረጉ። ከፊት ሰብሰብ ብለው ጫት እየቃሙ የነበሩ ጎረምሶችን ተመለከትን። ቦታው ራሱን የቻለ ትልቅ ቀጠና ይመስላል። ምንም ውስጤን ደስ የሚል ስሜት እየተሰማው አልነበረም። ይኸው በነፃ የሚቀርብ ቤርጎ አሉ። የሶስታችን ድንጋጤ የተሞላውን ፊት እየተመለከቱ ሳቃሉ። እሺ እናመሰግናለን አለ መላክ እንደ ነገሩ ፈገግ ብሎ። እንደ ተደጋገፍ ነው ደው ዘለቅን። እንኳን በሰላም መጣችሁ። አንድ ልጅ እግር ወጣት የምትሰራውን ስራ ቆም አርጋ ሮጥ ብላኝ ጋር መጣች። መተናል እንግዶቹን ቶሎ ማረፊያ ቅያሪ ልብስና ምግብ አዘጋጁላቸው አሉ በድጋሚ ገፋ ያሉት ሴት። የቀጠናው መሪና አሳዥ መስሉ ነበር። በቦታው በዛ ያለ ስራ ላይ የተሰማራ ሰው ባይኔ ተመለከቱ። ፈጠን ብለው እጄቴን ከወንዶቹ አላቀው ደግፈውኝ ወደ ውስጥ ይዘውኝ ገቡ። ውስጤ ግን የማላቀው ፍርሃት ነበር። ቀደም ብሎ ማላቃቸው መላክ ጋርም እንደ መነጣጠል ስል ፈራው። መላክ ባይኑ ከተላለኝ። ወደ አንድ ክፍል እንደገባን አልጋ ላይ በቀስታ አሳረፉኝ። ቀደም ብላ በእድሜ ገፋ ባሉት ሴት ትዛዝ የተሰጣት ወጣት በፈገግታ ተሞልታ ወደኔ ቀረባለች። እግርሽ ተጎድቷል እንዴ ስትል ፈጠን ብላ እያነከሰ የነበረውን እግሬን አፈፍ አርጋ ብድግ አረገችው። ህመም ውስጤ ዘልቆ ሲሰማ እንደማቃሰት አልኩ። አይዞሽ ወለምታ ነው
ስር መዞር ግን ሳይኖር አይቀርም አለች። ስታሽን ጊዜ ይበልጥ ህመሙ ተሰማኝ። በጣም ተጎድታለች እንዴ አለ መላክ የነበርኩበት ክፍል በራፍ ላይ ቆሞ። አይ ለክፉ አይሰጣትም፣ አሁን እናሻትና ሙቀት እንሰጠዋለን። ለትንሽ ቀን አረፍ ካለችበት ምንም አትሆንም፣ ግን እንቅስቃሴ መቀነስ አለባት አለች። ንግግሯ እንደ ሐኪም ነበር አልኩ ህመሜን ደበቅ ለማድረግ እየሞከርኩ። ይቅርታ ግን ዛሬውኑ መንቀሳቀስ ይኖርብኛል አልኩ። ወዴት? በዚህ ሁኔታሽ ወዴትም ፈቀቅ ማለታችም አለች ኮስተር ብላ። ይቅርታ ግን መሄድ ያለብኝ ቦታ አለ አልኩ የግዴን ጥርሴን ነከስ አድርጌ ኮስተር ለማለት እየሞከርኩ። መጀመሪያ ሻል ይበልሽ ከዛ ትሄጃለሽ አለችኝ። ከዛ አዎ መጀመሪያ ሻል ይበልሽ፣ እኛም መድረስ ያለብን ቦታ አለ፣ አብረን ሲሻልሽ እንሄዳለን አለ መላክ በሱ ሐሳብ ተስማምቶ። ኋላው ከተብሎ ብሎ የመጣ ሙሌ ግን በዚህ ሐሳብ የተስማማ አይመስልም ነበር። ወዲያው ቀደም ብሎ ያስተናገዱን በእድሜ ገፋ ያሉት እናት ብቅ አሉ። ልጆቼ በሉ የሩቅ ሀገር መንገደኞች ናችሁ፣ ተጣጣቡና ልብሶቻችሁን ቀይሩ፣ ምግብ ነገር ቀማምሱ፣ ሜሮን የሚፈልጉትን ነገር አስተናግዳቸው አሉ ፈገግ ብሎ። እሺ አለች ስሟ ሜሮንና ቀደም ብላ የተቀበለችን ወጣት ፈገግ ብላ። እስቲ ለመቆየት የሚያስችል ጊዜ እጄ ላይ አልነበረም። ሆኖም ደግሞ እግሬ አሁን ላይ ላለበት ሁኔታ ወዴትም ፍንክች እንደማያደርገኝ ውስጥ ያውቀው ነበር። እንደተባልኩትም ተነስቼና ተጣጥቤ ልብሴን ቀይሬ ማዕድ ወደ ቀረበበት ቦታ በሜሮን እርዳታ ቀን ነው ለብዙ ቤተሰቦች የሚያስተናግድ ረሰም ያለ የምግብ ጠረጴዛ ተመለከትኩ። መላክና ሙሌ ቀደም ብለው ልብሳቸውን ቀይረው ተቀምጠው ተመለከትኳቸው። መላክ አይኑን ከርተት እያደረገ እየፈለገኝ ነበር። ከሩቅ ሲመለከተኝ አይን ላይ ተጋጨን። የአባወራ መቀመጫ ላይ የተቀመጠውን ሰው ግን ማውቀሱ አልነበረም። ወደ መቀመጫው ጋር ጠጋልኩ። በኩራት ከላይ ነጠል ባለ ቲሸርትና ሽርጥ የተቀመጠው ተለቅ ያለው ሰው ፊቱን መለስ አደረገ። እንኳን ደህና መጣችሁ አለ። ማውቀሱ አይደለም። በጥርጣሬ አይን መመልከቴ እንደቀጠልኩ እኔም ሰላምታዬን ሰጠው። አረፍ በይ የኔ ልጅ፣ የተፈጠረውን ነገር እኮ ከጓደኞች ሰማው። እንኳንም አክስቴን አገኛችኋት። እዚህ የሰው ሀገር በረሃ ላይ ተንከራተቱ ነበር አለ ፈገግ ብሎ። የሆነ የማፊያ ፊልም ላይ የተወንኩ ያክል አይነት ስሜት ተሰማኝ። እነዚህ ሰዎች ማን ናቸው? እንደዚህ አይነት ግዛት ከየት ያመጣ ነው የሚል ጥያቄ ውስጤን ያጣድፈኝ ጀመር። በጣም ደሞ ያገኛቸው ሰዓት እንኳን ሌባ ለመፈለግ ቀርቶ ሰማዩን ራሱ ቀና ብሎ መመልከት የሚቻል አይደለም ሲሉ አክስቴ ያላቸውና መጀመሪያ የረዱን በእድሜ ገፋ ያሉት እናት ሳቅ ያሉ ተናገሩ። በድጋሚ በጣም ነው ምናመሰግነው። ባቡሩ መቼ ነው አሁን መሳፈር ምንችለው ግን ሲል ሙሌ ጠየቀ። ከነገ ወዲያ አለ የወንበሩ ጠረጴዛ ፊት ለፊት የተቀመጠው ሰው። እስከዛው ግን እዚህ ማረፍ ትችላላችሁ፣ ምንም የሚያስጨንቅ ነገር የለም፣ እንደ ቤታችሁ ይወት። በዛ ላይ ጓደኛችሁም ቁስሏሻል ይበላት አለ ወደ ግሬ እየተመለከተ። ይቅርታ ግን እሷ እስክታገግም ድረስ እዚሁ መቆየት ትችላለች፣ እኛ ግን አንድ አስቸኳይ መድረስ ያለብን ቦታና የሚጠብቀን ሰው አለ አለ ሙሌ። ባይኑ ገርመም አርጎኝ ቆፍጠን ብሎ አቋሙን ገለጸ። ሙሌ አለ በቀስታ ተካርጎት መላክ። እንዴ አንድ ላይ መስላችሁኝ እኮ ነው አለች ሴትዮዋ። ከዛ ሰውየው ከተል አርጎ እውነት እኔም አንድ ላይ መስላችሁኝ እኮ ነው አለ ሳቅ እንደማለት ብሎ በየተራ እየተመለከተን። አንድ ላይ አይደለንም በጠና ቸኮል ብሎ ሙሌ ምላሹን ሰጠ። ሙሌ ለማለት የፈለገው መድረስ ያለብን አንድ አንገብጋቢ ቀጠሮ ነው። ምናልባት ከዘገየን ብዙ ምናጣው ነገር ሊኖር ይችላል። ሆኖም እሷን ጓደኛችንን አለ መላክ ፈገግ ብሎ እየተመለከተኝ። እስኪሻላ ድረስ ብትንከባከቡልን ደስ ይለናል።
እኛ ቀደም ብለን ጉዳያችንን ከጨረስን መተን ልንወስዳት እንችላለን አለ የራሱን ሐሳብ እያንጸባረቀ። መላክ አለሙሌ ቆጣ እንደማለት ብሎ ሰልዬ በልጆቹን እኮ በወሬ ገተርካቸው ብሉ በላቸው እንጂ አሉ ሴትዮዋ። ልክ ብለሻል ቴቴ ብሉ ልጆች ብሉ አለ ሳሌ የተባለው ሰው። የቀረበውን ላይን የሚያስቆመሽ ምግብ እያማረጥን ጥግብ እስክንድረስ ተመገበን። በእውነት እንደዚህ አይነት ምግብ እንኳን መብላት በአይኔ እንኳን ከተመለከትኩ በጣም ቆይቻለሁ። መራቤን እንኳን መደበቅ በማልችልበት ሁኔታ አንገቴን እንደደፋው ልክ እንደ ሰዓት ሰሪ ማጥቃቴን ቀጠልኩ። ከፊት ለፊት የተቀመጠው መላክም ሁኔታዬን ሰረቅ አድርጎ እየተመለከተ ፈገግ ማለቱን ቀጠለ። ከምግቡ በኋላ ቡና ተፈላ። ወደ መጅሊሱ ጠጋልን። የተለያዩ ጣፋጮች በአይነት ቀረቡልን። እኔም የምበላው አይኗ ሆነብኝ። ወንዶቹ ራቅ ብለው ካርታቸውን እየተጫወቱና ጨዋታቸውን እየቃሙ ቡናቸውን ማጣጣም ጀመሩ። እኔም ወደ ሴቶቹ ቀረብ ብዬ ቁጭ አልኩ። ካለምንም ስራ መቀመጥን ያለመደ ውስጤ መጨነቅ ጀመረ። እቴቴ የተባሉት እናት ሜሮን በየተራ የሚያነሱብኝ የተለያዩ ጥያቄዎች እንደነገሩ ነበር ስሰማና ስመልስላቸው የቆየሁት። ካፍታ በኋላ እንደምንም እግሬን ለማፍታታት ያክል ተነስቼ ንፋስ ለመቀበል ወጣልኩ። የዚህ ቤት ነዋሪና የሚሰሩት ነገር ምንም ሊገባኝ አልቻለም ነበር። ሰራተኞቹ ዩኒፎርም ልብስ መሳይ ለብሰው በሙሉ ቅጥር ግቢ ውስጥ የተለያየ ስራ ይሰራሉ። ሀገሬውም ላይ አሉ የተባሉ ባለሀብት ሊሆኑ ይችላሉ ስልም አሰብኩ። ከአንድ ድንጋይ ጠርዝ ላይ ከፊል ጎኔን አሳርፌ ሚጠሰጥዘኝን እግሬን ትንሽ ፋታ ሰጠሁት። ጠቅ ስልኬን ወሸክ ካደረኩበት ወጥ አድርጌ አዲስ መልእክት ካለ ተመለከትኩ። የተቀመጠ አንድ የጽሁፍ መልእክት ነበር። እናም ደስ ተሰኘሁ። ሱሪያን ቀኘት ካደረኩ በኋላ መልእክቱን አነበብኩ። እንግዶቻችን ባቡሩን አልተሳፈሩም። አንቺን የሚከተል ሰው እንዳለ ቀድመው ስላወቁ ካሉበት እንዳልተነሱና አንቺ እነሱ ወዳሉበት ቦታ እንድትመጪ መልእክት ልከዋል የሚል ነበር። አስደሳች ዜና ስለነበር ፈገግ አልኩ። ቀጣይ ያለ መልእክት ካለም ተመልክቼ ከፈት አደረኩ። ያጋጠመሽ ነገር መረጃው ደርሶናል። በእንግድነት ከሄድሽበት ከዛው ከቀበሌ 3 ነው እንግዶቹ ያሉት። ፍለጋሽ ነው ደስ አድርጊ። አዲስ ነገር ካለ ቶሎ እናሳውቅሻለን የሚል ነበር። ይሄ ነገር ለበጎ ነው ስላሰብኩ ለራሴ ፈገግ ብዬ ነገሮች እንዴት መወጠን እንዳለብኝ እንደማሰላሰል እያልኩ ኋላይ መላክ ብቅ አለ። ቦታው የተመቸሽ ትመስያለሽ። አጠገቤ አረፍ ብሎ ፈገግ እንደማለት አለ። እንደምንም መልስ አልሰጠው ኮስተር እንዳልኩ ፊቴን ወደፊት ዞር አድርጌ ዝም አልኩ። ወዴት ነበር እየሄድሽ የነበረው? ድጋሚ ጠየቀ። ምላሽ ግን አልነበረም። እሺ ስምሽ ማን ነው? ቀጠል አለ። አሁንም ዝም። እሺ በቃ ዝምተኛዋ ልዕልት ብዬሻለሁ አለ እንደ ማፌዝ እያለ። ወዲያው ከኋላ መላክ ሲል ሙሌ ብቅ አለ። እንደ ነገሩ በአይኑ ገርመም አድርጎ ነበር ያለፈው። መጣው አለው። ጠብቅኝ እሺ አለ ሳቅ እንደማለት እያለ። እኔም እንደተቆሳተርኩ ፊቴን ወደ ሌላ አቅጣጫ ዞር አረኩበት። የሁለቱ ንግግር አንገብጋቢ እንደሚሆን ገምቼ ባይኔ ከተላልኳቸው። ሙሌ የተባለው ተጠራጣሪ አይነት ቢጤ ሰው ይመስል ነበር። የግዴ ነግሬን ጎተት እያደረኩ ወደ እነሱ አቅጣጫ ኮቴ እንዳይሰማ እየጣርኩ ወደ እነሱ አቅጣጫ ቀን ነው። እዛ እንደደረስኩኝ ድምጼን አጥፍቼ ንግግራቸውን ለመስማት አንዱን ግድግዳ ደገፍ አልኩ። መላክ በላይ የሚባል ግለሰብ እንደሚያገኛቸው ነው ትንሽ መልእክት የላከው። የጎሳቸው ዋና አለቃ ልጅና ለኛ ጎሳ የጅምላ ጭፍጨፋ እጅ ያለበት ሰው ነው ሲመስለኝ። አንተ እየፈለክ ያለው ሰውና በላይ የተባለው ሰው አንድ አይነት ሰው ናቸው አለ።
ወይኔ ልቤ ስንጥቅ አለ። ስለኔ ነበር የሚያወሩት። ሴትነቴን መካድ የሚፈልጉ አጎቴ እናቴ ያወጣችልኝን ሃይማኖትን ትቶ በላይ ማለት ይቀለው ነበር እና የምርም በወንድ መስለውኛል ማለት ነው ስልም ራሴን ጠየቅኩ። ወይኔ ጉዴ ሊነቃብኝ ነው። የኛ ጠላት የነበረው ጎረቤት የነበሩት ጎሳዎች እንደሆኑ ወዲያው ገባኝ። እሱን በህይወት ነው ማግኘት ያለብን ሙሌ፣ ልናስቆመው ይገባል አለ መላክ ቀበል ብሎ። እሺ ልናገኛቸው ያሰባቸው ህገወጥ መሳሪያ አዘዋዋሪዎችስ አለ ይበልጥ ድምጹን ቀነስ አድርጎ። ባቡር ውስጥ አልተሳፈሩም፣ እድል እኛ ጋር ናት፣ አምልጠውናል የሚል ስጋት ነበረኝ። ሆኖም አላመለጡንም። እንዲያውም እዚሁ አሁን ያረፍንበት ቀበሌና ቀጠና ስር እንዳሉ ነው መረጃ የደረሰኝ አለ በቀስታ ወደ መላክ ጠጋ ብሎ ያንሾካሾከ። በጣም ጥሩ፣ ሁለት ወፍ በአንድ ድንጋይ ማለት ነው አለ መላክ ጭንቅላቱን እየነቀነቀ። እንዳመጣጤ ሳያስተውሉኝ እግሬን እየጎተትኩ ወደ ነበርኩበት ቦታ መራው። ሰው አረፍ ብዬ ነገሩን ማሰላሰልና እቅድ ማውጣት ጀመርኩ። ወዲያው መላክ ወደ እኔ ዘንድ ቀረብ አለ። ዞር ብዬ ለመጀመሪያ ጊዜ በሰከነ ስርዓት ተመለከትኩት። ላጠፋው መዘጋጀው አንደኛውና ዋነኛው ሰው እሱ ነበር። ነፍሱን እስከማጠፋው ድረስ ተቻኮልኩ። ይህን ያህል ደመኛ መሆኔን አላቅም ነበር። ሆኖም ውስጥ የነበረው የበቀል ስሜት ሲንቀለቀል ታወቀኝ። ያረፍንበት ቦታ እንደ ቀልድ ባልጠበቅኩት ሁኔታ ለ3 ቀን ቆየን። ቁስሌ ከቀን ቀን እየዳነ ይመጣል ብዬ ማሰቡ ያንጓተተኝ መሆኑን ስረዳ አበሳጨኝ። ወደ ኋላ እየጎተትኩ ያለሁት ስራ አንገቴ ላይ ቆሞ እረፍት ነሳኝ። አጎቴ የሚላክልኝ አስጨናቂ መልእክቶች እንዲሁ በራሳቸው ነፍስ ውጪ ነፍስ ግቢ ሆኑብኝ። ነገሩን አምኖ ተቀብሎ መቀመጡን አልፈለኩም። እንደኔ የኔ ሞትና ቀኔን እያዘጋጁልኝ የነበሩ እነ መላክ በተቃራኒ ቆይታቸው የጣማቸውና የተመቻቸው ይመስሉ ነበር። ሁኔታቸው ይበልጥ እንፈራ አረገኝ። በተኛውበት የሚቀድሙኝ አይነት ስሜት ተሰማኝ። ካሳረፉ እንደጋግ ሰዎች ጋር የጦፈ ቀረቤታ ውስጥ ያሉ አይነት ሆኑብኝ። ሆኖም ተኔ ሳቅና ጨዋታቸው ይበልጥ የሚረብሸኝ አይነት ሆነብኝ። ወጣ ያልኩ ነፋስ ለመቀበል በሚል ሰበብ በጨለማ በረንዳ ላይ ቁጭ አልኩ። ቁና ግን መተንፈስ ያልቀረም ሁሌም ስልኬን ወጣ አድርጌ ከደወልኩ ቆየት ወዳልኩት ሰው ደወልኩ። ሶፍ ነበር። አነሳው። ድምጹን ቀነስ አድርጎ እንዳይሰማ በሚመስል ሁኔታ እየተሾካሾከ ነበር የሚወራኝ። ሶፍ ቤተሰቦች ደህና ናቸው ስል በፍርሃት ቢጤ ጠየቅኩ። ታስቢ ሃይሚ ደህና ናቸው፣ አባትሽ ያው እንደ ድሮ ነው ሆኖም አለ። አወራሩ ፈራ ተባ በሚመስል ሁኔታ ነበር። ምን ሶፍ ምን አልኩ እንደመቸኩል ብዬ። አጎትሽ ተናዷል፣ ምንም ትግስት አጥቷል። በቅርቡ እነዛን ጎሳ ምናጠፋበት መንገድና መፍትሄ ካላመጣሽ ራሱ ሄዶ እንደሚጨርሻቸው እየዛተ ነው አለ። ንግግሩ ፍርሃት አዘል ነበር። ሆኖም ግን የገዛ አጎቴ ለምን እንደሆነ ባላቅም ፈራሁት። አልጋ ላይ ለቀረው መናገር ለማይችለው አባቴና ለታናናሾቼ ስጋትና ጭንቀትና ተረፉ። ለሳም ውሳኔ መወሰን ግድ ነበር። እንቅስቃሴ አሁኑኑ መጀመር አለብኝ ስል ቆርጬ ከተቀመጥኩበት ተነሳው። እነ መላክ እንደተለመደው ሰብሰብ ብለው ተቀምጠው የጦፈ ጨዋታ ላይ ነበሩ። እኔም በቀስታ የተጎዳው እግሬን እየጎተትኩ ወደ መላክ ክፍል አቀናሁ። በቀስታ በሩን ከፍቼ ወደ ውስጥ ከዘለኩ በኋላ በሩን በቀስታ ገጥሜ በአይኔ ሊገባ የሚችል ነገር ካለ ቃኘት ታደረኩ። ቀጣይ ያመራሁት ወደ ቦርሳው ጋር ነበር። ቦርሳውን ከፈት አድርጌ ዋሌቱን ተመለከትኩ። የሳኔውና መጀመሪያ የተወቃችል የነበረው ገጠመኝ ትውሳኔኝ። ፈጠን ብዬ ዋሌቱን ከፈት አድርጌ ምንም ነገር አልነበረም። ቀጣይ አልጋውና ትራሱ ስር ፈለኩ። ትራስ ስር ምንም አልነበረም። እግሬ እንደምንም የጎተት ቆም ካልኩ በኋላ ፍራሹን ገለጥ አደረኩት። ቦርሳ ነበር። እንደንገጥ አልኩ። ተሰረቀን ያሉት ሌላ ነበር ማለት ነው። ስለማሰብ አድርጌ ቦርሳውን ሳብ አድርጌ ወጣ አደረኩ።
አልጋው ላይ እንደነገሩ አረፍ ካልኩ በኋላ ቦርሳውን ዘርገፍ አድርጌ ውስጥ ያለውን ዕቃ ተመለከትኩ። ከቦርሳው ከበድ ብሎ የወጣው ዕቃ አስደነገጠኝ። አነስ ያለ መሳሪያ ሽጉጥ ተመለከትኩ። ልቤ ከዋለ። ያገኙትን ወረቀቶች ማገለባበጥ ጀመርኩ። ከፊት የተመለከትኩት ፎቶ የኔው የራሴ ነበር። ሆኖም ግን ፎቶ ላይ አሁን ያለውን ማንነቴን መግለጽ የሚችል ሳይሆን እነሱና አጎቴው የቀረጹት በላይ የተባለው ግለሰብን የሚያሳይ ነበር። የራሴን ፎቶ ወደ ጎን አድርጌ ሌላውን ወረቀቶች ማገላበጤን ቀጠልኩ። በደንብ የተጻፈ ፕላኖች ሰፍረዋል። የራኛው ጎረቤት ጎሳዎች ነበሩ። መጀመሪያ ላይ የተመለከትኩትን ፎቶ ለማየት ማገላበጤን ቀጠልኩ። የፎቶ ጫፍ ከአንድ ወረቀት ስር ውሽቅ ብሎ አየሁት። በፍጥነት መሰስ አድርጌ ወጣ አድርጌ ተመለከትኩ። ደነገጥኩ፣ ተርበተበትኩ። እንዴ ቆይ ይሄ ሰው ማን ነው? ራሴ ላይ ጥያቄ ፈጠርኩ። አይኖቼ በእንባ ተሞሉ። መና አልኩ። እማዬ ከፎቶ ላይ ነበረች። ፎቶ ላይ የኔ እናት አጎቴ ደመኛችን ናት ያላት የጎሳው መሪ ሴት ተቃቅፎ የተነሱትን ፎቶ ተመለከትኩ። እንዴ እንባዬ ኩልል ብሎ ወረደ። ሌሎች ፎቶዎችን ካሉ ማገላበጥ ጀመርኩ። ቀጣይ የተመለከትኩትን ማመን አልቻልኩም። መላክ የእናቴ ገዳይ የነበረችው የኢለ ልጅ ነበር። እሱ አፍንጫዬ ስር መበቀዬ ያለ የኔ ባንቀላፋት ደግርሳት አንገበገበኝ። እዚህ መጡት እኛ ቀደም ብለን ያነጋገርናቸው መሳሪያ በድብቅ ሊያስገቡልን ያሉትን አባል ቀደም ብለው መያዝ፣ ከዛም በፕሮግራማቸው መሰረት እናቴን የገዛ ጓደኛዋ የመላክ እናት ሄለን እንደገደለችው እኔንም በዚሁ አካድቦኝ ቀጣይ ወንድሞቼን እህቴን አጎቴንም ብሎ ጠቅላላ ጎሳውን ደምዝሰው የራሳቸው ግዛት ማድረግ እንደሆነ ተረዳው። እጄ ላይ ፎቶዎቹ እንዳሉ ያሰላሰልኩና በምን አይነት መንገድ ልቀድማቸው እንደምችል ከራሴ ጋር እየተማከርኩ ወዲያው በሩ ብርግድ ብሎ ተከፈተ። ደንግጬ ከተቀመጥኩበት ብድግ አልኩ። ሃይሚ ምን እየሰራሽ ነው? አለ መላክ። መብራቱን እንደበራ ሁኔታዬን ሲመለከት ጊዜ ደንገጥ ብሎ እንዳትንቀሳቀስ ሽጉጡን መሰስ አድርጌ አውጥቼ ደቀንኩ። ያላሰበው ነገር ስለነበር ደንገጥ ብሎ እጁን ወደ ላይ ሰቀለ። ምን እየተፈጠረ እንደሆነ አልገባኝም። ተረጋጊ አለ በድጋሚ። በሩን ዝጋው ተሳሰጠው። ምን እየተካሄደ ነው? ምን ሆነሽ ነው? እጁን ወደ ላይ እንደሰቀለ በአንደኛው እጁ በራፉ መለስ አድርገ። ምን ነው እስካሁን አላወቅም? እሲው ስራችሁ ያደረጋችሁኝ አመቻችታችሁ ልታጠፉኝ ስላሰባችሁ ነው? እምባይ በአንድ እጅ ጠረቅ እያደረኩ ጠየቅኩት። ስለምን እያወራሽ እንደሆነ ምንም ማወቀው ነገር የለም አለ ጭንቅላቱን እየነቀነቀ። ዝም በል። ጎሳችን ለማጥፋት ነው ወደዚህ ተልኬ መጣሁ። ማንነት ላይ ደርሻለሁ አልኩ። እልህን መቋቋም ያቃቴ ነበር። ሃይሚ ስለምን ጎሳ ነው መታወሪ? ቆይ አለ ነገሩ እንደማሰላሰል ብሎ። አረ የጠረጠርኩት ነገር አይደለም። ከዛ ጎሳኔ መጣሽው አለ። ነገሩ በከፊልም ቢሆን የተገለጠለት ይመስል ነበር። መላክ የሚል የሙሌ ድምጽ ወዲያው ኋላ ከተላለ። አንድ ድምጽ እንዳታሰማው ወደሱ ጋር ፈጠን ብዬ ጠጋልኩ። መላክ አይኑን ወደ ኋላ ጣል አረገው። መላክ ውስጥ ነህ? በድጋሚ ሙሌ ጠየቀ። ሙሌ ምንም አይነት ምላሽ ሳያጣ ጊዜ ላፍታ ቆም ካለ በኋላ ሄደ። አሁን ምንም በደንብ አልመጠኝ። እናቴ እንደም እንዳፈሰሰችው ሲው አንተን መጨረስ አቅቶኝ አይደለም፣ ግን ታስፈልገኛለህ። ከኔ በፊት የእንግዶችን መገኛ እንደደረስክባቸው አንተና ጓደኛ ከቀለሳችሁ ሴራ እቺ ተገንዝቤያለሁ። ስለዚህ በፍጥነት ወደ እነሱ ጋር ተመራኛለህ አልኩ ተዛዛይ በሆነ መልኩ። መላክ እይታው ከፊቴ ቂር ይራለብኝ። አይኖቹ በእንባ ተሞሉ። እንደ መንተባተባለ። ቆይ አንቺ ማለት የመና ልጅ በላይ ማለት አንቺ ነሽ? ያ ዞምባውን እየዘረገፈ ጠየቀኝ። ምን ነው ወንድ አድርገ ነበር ያሰብከኝ? እንዴት እናት ስለዚህ እንኳን አትነግረም ነበር አልኩ የፌስ ሳቅ ብዬ።
የመጀመሪያ ልጇ ሴት እንደሆነች ነግራኛለች። ሆኖም ግን አጎትሽ በተንኮል ያሰለጠነው አንድ ወንድ ልጅ እንደሆነ ነው የነገረችኝ አለ። ተንኮል ወይ ተንኮል! ደም ይፈላ። በግፍ የተገደለችውን የእህቱን ሞት ለመቀበል እኔን ማሰልጠኑና ቆራጥ አድርጎ ማሳደጉ ነው ተንኮል። ወዲያው አንዳች ኃይል በሩን ብርግድ አድርጎ ሲገባ በእጅ የነበረው መሳሪያ ቃታ ሳብኩኝ። የጥይት ድምፅ ተሰማ። መላክ እጀታው ጋር ተመቶ አቃስቶ ጎንበስ ሲል በድጋሚ ጥቃት እንዳላደርስ ሙሌ ዘሎ እንቃረገኝ። ትንቅንቅ ውስጥ ገባን። አቅሜ ሊቋቋመው አልቻለምና መሳሪያውን ተነጠቁ። ወዲያው ቤት ውስጥ የነበሩት እንደ ጋይሰል እየተሯሯጡ ወደ መኝታ ክፍል ዘለቁ። ምን እየተካሄደ ነው ነገሩ? ሁሉም ግራ ተጋብተዋል። እግሬን እየጎተስኩ በድጋሚ ለማጥቃት ስጣጣር ተረባርበው ከዚህም ከዛም ያዙኝ። ከዛ አስወጡኝ። እናንተም ተባባሪ ናችሁ ማለት ነው? በል ከፊቴ የቆመውን ሰው እየተመለከትኩ ጠየቅኩ። ወጥመድ ውስጥ አስገባችሁኝ ማለት ነው? ንዴቴ ጦፈ። ተረጋጊ የኔ ልጅ አለ ጋይሰሌ። ሌሎቹም ተፍተፍ እያሉ ሶፋ ላይ አረፍ እንዲል ያረጉትን መላክን ቅድመ ሕክምና መስጠታቸውን ቀጠሉ። እኔ ከቀናት በፊት ልታገኝኝ ብዙ የፈጋሽበት ሰው ነኝ። መሳሪያውንም ማቀበልሽም እኔ ነበርኩ። ከዋልኩ። እኔ ብቻም ሳልሆን ሙሌና መላክም ደንገጥ ብሎ ተመለከቱ። የዚህ ቀጠና ባለቤት ነኝ። የሁለታችሁም እናቶች ወዳጆችም ጭምር አለ። በየተራ ሁለታችንም እየተመለከተ ሁላችንም አልገባኝም አለ መላክ። የሚደረግለትን እርዳታ ቆም አድርጎ ወደኛ ቀረብ አለ። ትዕግስተኛ ሆናችሁ ለማድመጥ ዝግጁ ከሆናችሁ መነጋገር እንችላለን አለ ሰውየው። የሁለታችሁንም እናቶች ማቀው እናንተ ከመወለዳችሁ በፊት ከጅቡቲ ቃያ መጡ በሚነግዱበት ጊዜ ነበር። እኔ ጥሩ ወዳጆች ነበሩ። ታታሪና ጎበዝ ወንድ የሚያስንቁ ሴቶች ነበሩ። ጥንካሬያቸው የማይበገር ነበር። በስራቸው ልፋትና ጥንካሬ አግብተው ወልደው የራሳቸውን ጎሳ አቋቋሙ። እናንተም ተወለዳችሁ። ሁሉ ሰላም ነበር። በእነሱ መንደር ሽብር፣ በዘር ልዩነት፣ ሃይማኖት መከፋፈልና ጦርነት አያውቁም ነበር። ከጊዜ በኋላ ከጎሳው መታወቅና መንገደኛም አረፍ የሚልበት የሰላም ቀጠናም ሆነ። በንግድም ስመጥር ነበሩ። ታዲያ ከተዘራ እህል ውስጥ ሁሌም ቢሆን የሚታረም ነገር አይጠፋም ነበር። ከነዛ መልካም ቤተሰቦች ውስጥም ለገንዘብ ሟች የነበረው የእናትሽ የመና ወንድም አጎትሽ ምትኩ ነበር። ከሱ ቀጠና ከፍ ብሎ የነበረ አንድ የማዕድን ስፍራን ከህገ ወጥ ቡድኖቹ ጋር በመተባበር ለመሸጥ ሲደራደር እናቶቻችሁ ደረሱበት። ሆኖም በጎሳው ሽማግሌ ቢነገረውም ያንን ድርጊት ለማስቆም አልፈለገም ነበር። ገንዘብ አይኑን አወረው። ቤተሰብና ማህበረሰቡን ለመሸጥ ሲያቅድ እናቶቻችሁ ከድርጊቱ ለማስቆም ለሚመለከተው አካል ጥቆማ አደረጉ። ታዲያ በስተመጨረሻ ነገሩ ተወሳሰበ። ለእናትሽ መሆንና መድረስ ሳንችል እናትሽ በገዛ ወንድሟ ተገደለች። ድርጊቱን ያደረገችውም የእናንተ እናት ሄለን እንድትመስል ነገሮች ታቀደውበት የነበረ በመሆኑ ለሱ ቀለለለት። በሞትሽ የተደናገጠውና ስለ ድርጊቱ የደረሰበት አባትሽም በማናቀው ሁኔታ ሽባ ሆነ። መናገር ማውራት የማይችል ዲዳ ሆኖ አስቀረው። ይሄ ሰይጣናዊ ድርጊቱን ማስቆም ሳንችል መፍትሄ እስክናገኝ ድረስ እንዲሁ ተመለከት ነው። ታዲያ ነገሩ ሰፋ። እናትሽም ቀዬውን ለቃ ወጣች፣ ተሰደደች። ከጎን የነበረው የቤተሰቦቿን ጎሳ አቋቁማና አደራጅታ ለዘመናት ስታትር ቆየች። ታዲያ አጎትሽ በጊዜ ብዛት ተንኮሉና ሰረኝነቱ የዛን ያክል ተደራጀ። ከጊዜ ብዛት የራሱን ቡድን አቋቋመ አለ። አላምናችሁም
ይሄን የምታረጉት የገዛ አጎቴ ላይ ፊት ለማዞር ነው አልኩ። የሰማሁትን ነገር ሁሉ አሚን ብሎ መቀበሉ የማይታሰብ ሆነብኝ። ልክ ነሽ ሃይማኖት፣ እንዲህ በቀላሉ ልታምኚን እንደማትችይ ጠርጥረናል። ለዛ ነው እኮ ቀደም ብለን ማዘጋጀት ያሉብንን ነገሮች ያዘጋጀ ነው አለ። እኮ ምን? ሃይማኖት ተረጋጊ፣ ለማንኛውም ነው ተከተሉ አሉ። ወዴት እንደሚወስዱኝ ባላቅም ከገደሉኝ የመጨረሻ ቀኔ ሊሆን እንደሚችል አላቅም፣ ብቻ ተከተልኳቸው። ጋይሰሌ ተለቅ ያለ በር ከፈታ አድርገው ወደ ውስጥ ይዘውኝ ገቡ። ከፊት ያለውን ነገር ማመን አልቻልኩም ነበር። አባዬ አልኩ እምባዬ ዝርግፍ እያለ። አባቴን ካየሁት ረጅም ጊዜው ነበር ሆነብኝ። እንዴት አድርገው ወደዚህ ሊያመጡት እንደቻሉ መገመት አቃተኝ። በሰዓቱ ግን ስፍስፍ እያለ የነበረው አባቴን እቅፍ ውስጥ ገብቼ ቅፍ አረኩት። እጆቹ እንደ ነገሩ ለማንቀሳቀስ እየታገለ ነበር። ሃይሚ ልጅ አለ። አባ ማውራት ቻልክ? ማመን አልቻልኩም። አዎ እሱ ነው፣ ምትኩ ነው። የግዱን ባውን ያፈሰሰ ተናገረ። ማመን አቃተኝ። ደረቱ ላይ ተለጥፌ ተንሰቀሰቁ። ራሴን በግድ እንደማረጋጋት ብዬ ነገሩን ከነጋሽ ሰሌ ለመስማት ተዘጋጀው። ሃይማኖት፣ እነዚህ እነ መላክ ወደዚህ መጡት የነበረው አንቺን ፍለጋ ነው። የኔ አላማም ግባቸው ነበር። አንቺን አግኝተው ነገሩን ነግረውሽ ለዚህ አስቀያሚ በቀል ማብቂያ ሊያበጁለት ነበር። ታዲያ ሁለታችሁም ከአንድ ስፍራ መሆናችሁን ሳትቀድሙኝ ወደ ራሴ ጋር ቀረብ እንድትሉ ሌባ መሳይ ልጅ ላኩ። እቅዴም ሰራ። እርስ በርስ ሳትገዳደሉ ደረስኩባችሁ። አባትሽን ወደዚህ ጋር መጣሁት ቀድሜ ነው። በእርግጥ የሱ ጤና ሙሉ በሙሉ ለመለስ ከባድ ነው፣ ምክንያቱም ነገሩ ከረፈደ ስለሆነ። ሆኖም ግን ቢያንስ ለብዙ ሙከራና ሕክምናዎች አንዳንድ ቃላትን ማውጣት ችሏል። ከፈጣሪ ጋር ደግሞ መራመድና ቆሞ መሄድ ይችላል ብለን ተስፋ እናደርጋለን አለ ካሰሌ። ቢከርሙ ሰው ናቸው መላክና ሙሌ። ሁሉም የራሳቸውን ሀሳብ ሲያነሱና እቅድ ሲያወጡ አመሹ። እኔም በብዙ ነገር ተማርኩ። ጭንቅላቴን በርዞ ያበላሸኝን አጎቴን ስራግ መኖራለሁ። ታሪኬ በዚህ አላበቃም ነበር። እናቴ አምላኳን አመስግራ ፈሪሃ እግዚአብሔር ያላት የመጀመሪያ ልጄ ብላ የሰየመችኝ ስሜን ተላበስኩ። ግን ገና ብዙ ይቀረኛል። ነፃ የወጣው ከስርና ከስቃይ የወጣው አባቴ ነበር። ተስፋ ላለመቁረጥ ለራሴ ቃል ገባው። ከአጥናፍ እስከ አጥናፍ እጄን ከደም ለማንጻት የታተሩትን ሰዎች እርዳታም ለመበቀል ፍቃደኝነቴን ሰጠው። ጦርነቱ ግን ይቀጥላል። ገና ነፃ መውጣው ቤተሰብና ምስኪን ጎሳና ማህበረሰብ ይጠብቀኛል። ተፈጸመ።